ባሌ የእህቴን ልጅ አስረገዛት ጉድ ስማሙል ሎቱ ስባት እንዴ እንደዚህ ማለት ጉድ አለ ማን ነው ልጅቷ የሞተችው በአልጋ መጨረሻ ጫፍ ላይ አሁን ይሄን ኢንፎርሜሽን አግኝቼው ሰው ነው ያቀርብኝ ምንድነው የተባለው ልጅቷ ተገፋች በጥፊ ያላት እሷ የሚያዘችው ከዛ በኋላ ወንድ ነው ተገፋት ሲገፋ ደግሞ ወደ ኋላ ወደቀች ወደ ኋላ ስትወድቅሞ የአልጋ መጨረሻ ጫፍ ቦታ ደግሞ ባለፈው ለታ የቀነኒ ቤት እነሱ አፓርትመንት መስሎ ሰዎች ፎቶ ላኩልኝ ምናምን ነገር ቢያችሁ ነበርና ፎቶውን አግኝቼዋለሁ የቤታቸውን ዘለለች ወደቀች ያሉበትን ቦታ ላሳያችሁ ነው። ቤታቸው 3 በረንዳ ነው ያለው። ይሄኛው የመኝታ ቤታቸው በረንዳ ነው። ሁላችሁም ያያችሁት የነበረው መጀመሪያ ላይ ተለቅ የነበረው ማለት ነው። ይሄ የመኝታ ቤታቸው በረንዳ ነው። እዩት። ይሄኛው የሳሎናቸው በረንዳ ነው። ከቪዲዮ ላይ ስለሆነ ስክሪንሾት ያደረኩት ትንሽ ብለሪ ሊሆን ይችላል። ይሄኛው ደግሞ በኪችናቸው በኩል እሷ ወደቀችበት ይታያለው ማለት ነው። ድምጻዊት ዳግማዊ ተሳስተሻል። እኔ የሳምሶን ታደሰ ምኑም አይደለም እሱ ምንም አይደለም። እኔ ባለትዳር ነኝ ከባለቤቴ ጋር ነው እዛ ቦታም የተገኘሁት እና የተሳተ መረጃ ይዛሽ ወይም ደግሞ አንቺ መስሎሽ ሊሆን ይችላል መድረክ ላይ እንደዛ ያልሽው እና እባካችሁ ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። መነጋገሪያ ሆኖ የቀጠለው የቀነኒ አዱኛ አሟሟት ዘላበታለች የተባለው በረንዳና ቤቱ አቀማመጡ በቪዲዮ ደርሶናል። እሱን አሳያችኋለሁ። በቅርቡ የተፋቱት ሳምሶንና ዳግማዊት ስለነሱም አዲስ ነገር አለ። እሱንም ማሳያችሁ ይሆናል። እንደተለመደው ፋሚሊ ይሄን ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄ ምርጥ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ እንሂድ። ባሌ የእህቴን ልጅ አስረገዛት ጉድ ስማሙል ሎቱ ስባት እንዴ እንደዚህ ማለት ጉድ አለ። ኤኒዌይስ እሺ በዚህ ነው ቃል በቃል ተልኮልኛል። ወደሱ እንመለሳለን። ፍሎትዬ እንዴት ነሽ? እኔ ባለትዳርና የአራት ልጆች እናት ነኝ። ከባለቤቴ ጋር ገና ከ7ኛ ክፍል ጀምሮ አብረን ነው የተማርነው። አሁን እኔ 39 ዓመቴ ሲሆን እሱ ደግሞ 40 ዓመቱ ነው። እና ትልቅ እህቴ ትሞትና ሴት ልጇን የ6 ዓመት እያለች ወስጄ ማሳደግ ጀመርኩኝ። ልጅቱም እኔ ጋር 16 ዓመት እያለች የባህሪ ለውጥ አመጣች። እኔ ሱቅ ነው የምሰራው የራሴ ማለት ነው። መወፋፈር ጀመረች። የተፈጠረ ነገር አለ ስላት ምንም የለም ሰውነቴ ዝም ብሎ መጨመር ጀመረ ትላለች። እኔም ጉዴን አላወቅኩም። ራት በጊዜ ብይላለሁ አቤት እንዳትወፍር አቤት መጨረሻ እርግዝና ነው ለካ ወደ 7 ወር ሲሆን አወቅኩኝ። ከማን ነው ጉዱ ብዬ ሳፋጥጣት ከቤት ጠፋች። እሱም ከኔ ጋር ምንም እንደማያውቀው ነው። ለ4 ዓመታት አብረን እየኖርን ነው። ጆሮ ለባለቤቱ ባዳ ነው አይደል የሚባለው? ለካ የውጪ ሰው ከሱ ማርገዟን ያውቃል። በመጨረሻ ሰማው። ምን እንደማደርግ ግራ ገብቶኛል። አልጠየቅኩትም። ዝም ብዬ ራሴ ሊፈነዳ ነው። እርጅኛቴ ጉድ ነው እናቴ። እኔ ምን አባቴ ልርዳሽ እናቴ። ተዛመደ ሰውየው እኮ አሁን ማለት ነው አትስታይ ማለት ነው ባልም ነው የኒስሽ የእህትሽ ልጅ ባል የልጅ አባት ነው። ስለዚህ እኮ በሁለት በኩል ተዛመደሽ። እሷንም በሁለት በኩል ተዛመደት፣ አንቺንም በሁለት በኩል ተዛመደሽ። አረ እንዴት አይነት ጉድ ላይ ያለ ነው! አረ ምን አይነት ጉድ ነው! ጊዜ ሰጥተሽ ራት በጊዜ ቢያልሽ በጥሩ ሁኔታ ያማከርሻት ነበር አይደል? ስለዚህ እሱስ ምንም እንዳልተፈጠረ ሆኖ ሁለቱ እንደባልና ሚስት ሆነው እስከ ማርገዝ እስከ አብሮ ግንኙነት ድረስ ሰውነቷ ሲወፍር የኔ ፍቅር አንቺ ሱቅ ስትሆኚ የኔ ፍቅር እየተጫወቱ ነው እንጂ በቃ እሱ ነው ባለጌ ነው። በርግጥ ትቺ ምሎ ተገዝቶ ቃል ኪዳን ገብቶ አይዱ ብሎ ያገባሽ ባለሽ አክብሮሽ ካላከበረሽ ስጋ ዘመድሽን የትሽል ልጅ ካስረገዘ ይሄ ባል ነው ታዲያ ምን እንደማደርግ ራሴ ሊፈነዳ ነው ማለት ምን ከዚህ ሰውዬ ጋር የመቆየት አሰባለሽ? እስቲ አማክሪኝ እኔ እናት ምንድነው አልገባኝም። እስቲ ኮሜንት ሴክሽን ላይ መጣችሁ ብትሏትም ብሏት ይሄ ከባድ የሆነ ታሪክ ነው። በጣም አሳፍሮኛል እኔ በጣም እንዴ እንደገና ልጅቷ ትፈለግ የ4 ዓመት ልጅ አላት ማለት she has a 4 years old daughter or son. ለኔ this is ridiculous. I mean like it's like out of my head ነው out of control ስለሆንኩኝ ይሄ ያዞረኝ ነው። አንቺን አይደለም እኔን አዞሮ ሊደፋኝ ነው የኔ እናት። ሰውየው ቤተሰብ ነው የቤተሰብ ዘመዱ ይታያል ጉዱ ማለት እዚህ ጋር ቤተሰብ ነው ያጫወተው ይሄ ባለጌ እንዴ
4 ዓመት አብሮ አይኖራ በጨዋታው ከሷ ጋር ወልዶ ድጋሚ ካንቺ ጋር እየተኛ ነበር አረ ሰው እንዴ ሲጣኑ ነው ጋይስ እንዴት አይነት ጊዜ ላይ ደረስነው ግን እኔ እንኳን ሰው የሰው ልጅ ማለት በጣም ደካማ ነን እንኳን ሰው እግዚአብሔር ይቅር አይለውም ይሄ እንግዲህ ይቅር ተባባሉ ያለው አምላክ እንኳን ይሄን ባለጌ ይቅር የሚለው አይመስለኝም ጋይስ this is really out of control እንዴ የገዛ የእህትሽን ልጅ ስጋ ዘመድሽን ይሄ ባለጌ ፍቅሬ ያጫወታት የሆነ ነገር ምናምን ከረሜላ ከንዲ ብስኩት ምናምን ገዝቶላት ነው እንጂ she's 16 she knows everything these days teenagers ናቸው አናታችን ላይ ያስቸገሩ ያሉት እና አሁን ያለው ነገር መቅጣት እሱን በትዳር ላይ በመማገጥ ከሰሽ በመማገጥ ሲሉሽ መማገጥ ነው ይሄ ባለጌ የትሽ ልጅ ያስረገዘ ነው ገትሪው ይሄ stupid የእውነቴ ነው የምናገረው this is abnormal እንዴ ከዛ 4 ዓመታችን በጫት ይኖራል ብቻ በጣም የሚያሳፍር ጉድ ነው ሰው ግን ማሰብ ተስኖታል እንዴ እሺ ሰውየው አጠፋ ግን እሷ ምን ላድርግ ብላ ማማከር ምን አስፈልገ ለዚህ ነገር ራሷ መወሰን አቅቷት ነው እኔ በጣም ነው የሚገርመኝ እግዚአብሔር እሷ ሚስቱ ነች የልጆቹ እናት ነች የሷን የት ልጅም ማስረግዞ አስወልዷል እንግዲህ አስቡት ለዚህ ምን ማድረግ እንዳለባችሁ እናንተ አታቁ ምን ላድርግ ብላ ግራ ከተጋባች በቃ አብሬው ልሁን ወይስ ልፋታው ወይስ ልክሰሰው በቃ በእነዚህ መሃል ውስጥ ነች ያለችው እንጂ ምንም ግራ የሚያጋባ ነገር እኮ የለም ሲጀመር በቃ እሱን መክሰስ መፋታት ነው ያለባት እንጂ አብራ ለመቀጠል ማሰብ ራሱ ድጋሚ ማሰብ የማይጠበቅባት ልጅ ሃይ እንዴናችሁ ባለፈው ለታ የቀነኒ ቤት እነሱ አፓርትመንት መስሎ ሰዎች ፎቶ ላኩልኝ ምናምን ነገር ቢያችሁ ነበርና ፎቶውን አግኝቻለሁ የቤታቸውን ዘለለች ወደቀች ያሉበትን ቦታ ላሳያችሁ ነው ቤታቸው 3 በረንዳ ነው ያለው ይሄኛው የመኝታ ቤታቸው በረንዳ ነው ሁላችሁም ያያችሁት የነበረው መጀመሪያ ላይ ተለቅ የነበረው ማለት ነው ይሄ የመኝታ ቤታቸው በረንዳ ነው እዩት ይሄኛው የሳሎናቸው በረንዳ ነው ከቪዲዮ ላይ ስለሆነ ስክሪንሾት ያደረኩት ትንሽ ብለሪ ሊሆን ይችላል ይሄኛው ደግሞ በኪችናቸው በኩል ሳወደቀችበት ይታያለው ማለት ነው እሱኛው በረንዳ ነው ማለት ነው እና ይሄ ምንድነው የጌቱ ዋና ይሄ መቆሚያ ማለት ነው ሰው ሲወድቅ ሊቆምበት የሚችለው ላሳያችሁ እንግዲህ እንደዚህ አይነት ነው ላይክ ዋና ሐሳቡ እንዲገባችሁ እንደዚህ አይነት ብረት ነው ግን መቆሚያው ያኛው የሆነ ዱቡልቡል ነገር ነው ማለት ነውና ማንንም ሰው እዚህ ላይ ሊቆም አይችልም አይነው ቀነኒ በጣም ቀጭናት እዚህ ጋር አሳያችሁ በደንብ ስለሚታይ ማለት ነው ማንንም ሰው ነው መላችሁ ይሄ ድመት እንኳን አይቆምበትም ይወድቃል ይንሸራተታል ማለት ነው እዚህ ጋር ማንንም ሰው መቆም አይችልም ለመቆም ራሱ የሆነ የምትይዙት ነገር ያስፈልጋችኋል ማለት ነው እዚህ ጋር አንድ ሰው በሁለት እግሩ እዚህ ጋር መቆም አይችልም አይ ዶንት ቲንክ ድመት ራሱ እዚህ ጋር መቆም የሚችል ማለት ነው እዚህ ጋር ቆማ ወደታች መዝለል አትችልም ከስር ደግሞ መንሸራተት ማትችል ይሄ ጫማ ራሱ አይንሸራተትም ተለቅ ያለ ጫማ ራሱ አይንሸራተትም ኦኬ በዚህም ተንሸራታ ልትወድቅ አትችልም በዚህም ቆማ ከላይ ልትወድቅ አትችልም ማለት ነው የሳሎኑና የኪችኑ ነው ማሳያችሁ እንግዲህ እዚህ ጋር እንዴት ብላ ነው ምን ይዛ ነው አሁን በተለይ የሳሎኑ ላይ ምን ይዛ ነው የምትቆመው ምን ይዛ ነው የምትቆመው እዚህ ጋር ዝም ብላ ዝል ብላት ወደ በዚህ በስርም በኩልም ልትወድቅም አትችልም ይሄ ነው ከዚህ ነው ወደቀች አሉ አይደል ከኪችኑ እንዴት ብላ ነው ከዚህ ጋር የምትቆመው እንዴት ብሎ ነው የሚያቆማት መቆም ራሱ አትችልም አንድ ሰው አይቆም ከዛ በኋላ ቆመች ማጂሺያን ናት ቆመች ልበላችሁ የፈለገ ዲፈረንት ቢኖረው ሰው ከዚህ ሲወድቅ ድምጽ ያሰማል ኦኬ ጎረቤት እሷ ስትጮህ ምናምን ስትል ምንም አይነት ድምጽ አልሰሙም እንግዲህ አንዲት ሴት አለች እንድትጠይቅ መፈልገው ማለት ነው ቀነኒ ከዚህ ስትጮህ ተሰማኝ ሰሚት ምትኖራት ሀያት ምትኖር ሴትዮ ጎረቤት ሳይሰማ ስትጮህ ሰምቼ ነው በላይ መታች ሴትዮ አለች እንዴት ብሎ እንደተሰማት አላቅ ቀነኒ ስትጮህ ነው የመታወስ ብላ የመታች ሴትዮ አለችና እሷ ሴትዮ ይሄ 13 ተጠይቀናል ካሉት ውስጥ አንዷ ብትሆን ደስ ይለኛልና ከዚህ ጋር እንግዲህ ያያችሁ ነው ቤታቸውን ከላይ ጋር ቆማው መውደቅ አትችልም በጣም ከባድ ነው የሚሆነው ከስር ደግሞ ሊያንሸራታት አይችልም ይሄኛው ይሄ ነው
ሊያንሸራትታት አይችልም ማለት ነው። ተገፍትራ ግን ልትወድቅ ትችላለች። ተገፍትራ ደግሞ ከወደቀች ወይ ደግሞ እሺ እነሱም እንዳሉት ዘላን ብትወድቅ ቀነኒ 55 ወይ 56 ትሆናለችና 45 ኪሎ ነኝ ብላ ቴክስቷን አንብቤያለሁ። 45 ኪሎ እንደሆነች አውቃለሁ። ሶ አንደር ዌት ናትና አንደር ዌት የሆኑ ሰዎች ደግሞ ከዚህ ላይ ሲወድቁ በጣም ብዙ አይነት ጉዳት ይደርስባቸዋል። ሄድ ትራውማ ይኖራል። ይሄ ስካል ፍራክቸር ጭንቅላቷ ላይ ደም ሊፈስ ይችላል። የስፓይናል ችግር ሊኖር ይችላል። እግሯ ሪብስ ኢንተርናል ብሊዲንግ ራሱ ሊኖር ይችላል። እነዚህ አይነት ነገሮች እንግዲህ ምንም ነገር አልተፈጠረም ቁልጭ እንዳለች ነሽ ብሏል። የራሷ የገዛ ወንድሟ ማለት ነው። ስለዚህ እኔ የገዛ ወንድሟ ነው ማምነው። አይቻታለሁኝ ምንም አይነት ነገር የላትም። ላይክ ምንም ንጹህ ናት ብሏል። ሰውነቷ ላይ ያለ ምንም አይነት ነገር የለም ብሏል። ስለዚህ አሁን በሚቀጥለው ቀጠሯ ፕሊስ ፖሊሶች ሄዳችሁ ቤቷን አይታችኋል አይደለ? ከዚህ ጋር ብትዘል ይሄ ያቆማሉ፣ ይሄ ያዘላሉ፣ በውስጥ ያሸልካሉ የሚለውን አይታችሁታል። እናንተ ደግሞ በአይናችሁ ያያችሁት ነገር ነው። ሶ ፕሊስ ትክክለኛ ነው። ይሄ ሮኬት ሳይንስ አይደለም። ላይክ በጣም ብዙ ነገር የሚያስፈልገው ነገር አይደለም። የምታዩት ነገር ነው። ሶ ወደቀችም ተንሸራተተችም ከተባለ ላይክ ሃው በሉ እንዴት ልትወድቅ ትችላለች? እስቲ አንዳችሁ ገፍታችሁ ያንሸራታችኋል። ላይክ እስቲ ሞክሩት ፕሊስ። ማን ነው ልጅቷ የሞተችው በአልጋ መጨረሻ ጫፍ ላይ? አሁን ይሄን ኢንፎርሜሽን አግኝቼው ሰው ነው ያቀርብኝ። ምንድነው የተባለው? ልጅቷ ተገፋች በጥፊ አላት። እሷ የሚያዘችው ከዛ በኋላ ወንድ ነው ተገፋት። ሲገፋት ደግሞ ወደ ኋላ ወደቀች። ወደ ኋላ ስትወድቅ ደግሞ የአልጋ መጨረሻ ጫፍ ቦታ ደግሞ ይሄ ላሳያችሁ፣ ቆይ በካሜራ ላይ ላሳያችሁ አንድ ጊዜ። ይሄ እዚህ ጋር ታያላችሁ፣ እዚህ ጋር ታያላችሁ። right here እዚህ ጋር ጫፉ ነው የተመታው። one of the most dangerous spine ቦታ ነው። በጣም መጥፎ ቦታ ነው። እዚህ ጋር ብትመታ ትበላለህ። በቃ እዚህ ጋር ብትመታ እንደዛ ከኋላ ላይ አትቀርም። ልጅቷ ዝም ነው ያለችው። ደንግጦ ለጓደኛ ተደወለ። ጓደኛው ይሄንን ስትራቴጂ ወጡበት ማለት ነው። ለዛ ነው በጣም ኢንፍሉዌንሰሮቹ እነ ኦብሳ እነ ዘፋኞቹ ያኑላ ተተባብሮ ይሄንን ነገር ነበሸፈንና ይሄንን ልጅ ለመዳት የሄዱበት ማለት ነው። ግን አልቻሉትም። ስለዚህ ቴሪውና ሁሉ ነገር እየመጣ ነው። በሽማግሌ እየመጡ ነው። ቴስት እየተደረገ ነው። በአባገዳ ነው የሰው ልብስ በገንዘብ አይገዛም። አጅስ ማለት ያለው ወደቀች አስደርግ ስቶሪ ይሏል ማለት። ይሄ ደግሞ ይሸከምና ወረታች ይወስድና ከዛ በኋላ ደግሞ ከፎቅ እንደወደቀች ያስደርጋል ማለት። የምንድነው የብላድ የደም ስቴኑ ካርፔት ላይ የተገኘው ቢባል ቢኮዝ ኦቶማቲክሊ ያ ብላድ ስቴኑ ራሱ ማለት ነው ከጭንቅላቷ ራሷ የተመታችበት ቦታ ነው ማለት ነው። ኤቪደንሶቹን ብናያቸው ማለት ነው እነሱ የሄዱበት መንገድ ሱሳይድ የተደረገበት ዳይሪ የተጻፈበት ይሄ ሁላ የሚያሳየው ይሄንን ድራማ ለመጫወትና ይሄን ሁላ መንገድ የወሰዱበት ማለት ነው። ለምንድነው ዶክተሩ የጠፋው? ለምንድነው ኤግዛምን ያልተሰጠው? ለምንድነው ራይድ ዌይ ከሆስፒታል ወደ መቃብር የተወሰደው? ለዛ ነው ሰው ያልሰማው። ለዛ ነው ማንም ሰው መሬት ላይ ደም ያሌለው። ለዛ ነው ወደ ሐኪም ራሱ እየሄደች መንገድ ላይ ሞተች የተባለው። እሺ የሄዱበት መንገድና ርቀት በምንም በኩል አልቻሉትም። ይድድ ሜክ ሴንስ። በስማም ቀጥታ ከኢትዮጵያ አዲስ ሰው እንዴ ነው ለመልክ? አዎ እንዴ ነው እቻ አትረገጠም። ኦኬ እዚህ እንደ ኢትዮጵያ አይደለም፣ ህግ ይከበራል። አንተና ትበላት። አዎ ጎበዝ ለመልክ እንዴ ነው ጥሩ ነው። ሲስተም ውስጥ አንዴ እስክትገባ ነው። ሲስተም ውስጥ አንዴ ከገባ በኋላ ምንም የሚያስቸግር ነገር የለም። እሺ አንዴ ሲስተም ውስጥ እስክትገባ ነው። ኮሜስታይ እንዴ ነው ቋንቋ ማለት ነው። ቋንቋ ኮሜስታይ ማለት ድናዋል ማለት ነው። ኮንጎስታይ እንደዛ ነው። ኦኬ አቻ አትረገጥም። ብዙ አይረገጥም። እዚህ እንደ ኢትዮጵያ አይደለም፣ ዝም ብሎ አይረገጥም። እቺን ማሰኞ ማክሰኞ ይጫወታሉ እዚህ። ይሄ ዜብራ ነው። ኢትዮጵያ ዜብራ ይረገጣል። እዚህ አርዶ ነው ይበሉት። እና እቺን ማትረገጥም። እሺ ሲስተም ውስጥ አንዴ እስክትገባ ነው። ሌላው በቃ ምንም ያሳስብ ነገር የለም። ሲስተም ውስጥ ገብታለ? እየገባው ነው። ትገባለህ። ሲስተሙ ገብቶ እኔ ያስገባለሁ፣ ችግር የለውም። በቃ 5 ዩሮ ብቻ ምን አባክ ያፈጥብኛል። ስራ እንዴ ምን ሆነሽ ነው? ይሄ ከጥርሱ ጋር የሚቀመጠው ልጅ ይሄ መጣኝ።
እንዴት አላወቀም ስለኔ ነው ፍሬን ሰውየው ማን እንደሆነ ግን አውቀሻል ማን ነው ቾምቤ እኮ ነው የጸጋዬ ልጅ ትደፈሪያለሽ ቾምቤ ነፍሰ ገዳይ ከሰቤት ተፈታ አንቺ ምን ልትሰሪ ከሱ ጋር ተነካካሽ ምንድነው ፈርታ ነው ጭራሽ እኮ ወንድሜ አይነን ያጠፋላል ብየዋለሁ እሺ ማ እኔ ምን ነው ፍሬን ፈራና እንዴ ፈራዶ አንቺ ማን እንዳለውሽ ነው ሰውዬ እቺ ምንድነው እንደዚህ ምን በቃ አንተ ወንድ አይደለህ እንዴ ይሄው ነው እንደው ወንድሜ ያስቀይመሃል ብዬ በር ላይ አምጥቻለሁ ነው ተተጣለ መጣልሽ ዲማዘር አቀሳሳሪ አንተ ነው ወንድሞ እኔ እህቷና ሞታሎይ ታዲያ ይሞታሎይ ድምጽ ግን ሴቶችን ለእንደዚህ ያወጣሉ ገንዘብ ደስታ ሊገዛ አይችልም ምን አይነት ሰው ነው እንዴት ነው ገንዘብ ደስታ የማይገዛው ህሊና የለሽም እንዴ አንቺ እንዴት ነው ገንዘብ ገንዘብ ደስታ ሊገዛ አይችልም በተአምር እዛው እንደ ዶሮ ያሽካካ ሊገዛ አይችልም ይላል እንዴ ምን ሆኖ ነው በጣም ደግሞ ጎበዝ እናት ናት ዳግማዊ ፀሐዬ ወደ መድረክ ሲንግል ማሞይ ደግሞ ብቻዋን ልጆቿን ተሳድግናት አገራችን ውስጥም እየተለመደ ሄዷል ማለት ጥሩ ነገር ባይሆንም ግን ያው ሰዎች ይጋጫሉ ይለያያሉ አንድ እናት ለብቻ ልጆቿን ስታሳድግ በእርግጠኝነት በአንድ ነገር ተገዳ ነው ሊሆን የሚችለው ፈልጋው ሳይሆን ሳትፈልገው የምትገባበት ነገር ነው ሊሆን የሚችለው ለልጆች ሲባል አይደል መስዋዕትነት የሚከፈለው ውጭ ሀገር የወንድ ሳፖርት በጣም አለ ልጆች አስተዳደግ ላይ በጣም ሳፖርት ይደረጋል እኛ ሀገር ካልቸራችን ትንሽ ከዛ ወጣ ስለሚል ሰፖርት የማድረጉ ነገር ላይ ትንሽ እንደ ማጆሪቲ ስታስቢው ብዙም አይደለም ይቀራል ሞራ ብዙ ኃላፊነት የተጫነው እናቶች ላይ ነው ብዙ ጊዜ ራሳችን ረሳለን ልጆችን ብቻ ፎከስ ማድረግ እንዳልሽው አባትም እናትም መሆን ስለሚያስፈልግ የሁለቱም ነገር ከቨር ለማድረግ ስንል እግዚአብሔር ይመስገን ልጆቼ ማድገዋል ሞር ሙዚቃው ላይ ፎከስ አድርጌ እየሰራው ነው ኢቭን የተከታታይ ድራማ ስክሪፕቶችን ተቀብያለሁ በማን ምክንያት እንደተፋቱ ማን ጥፋተኛ መጀመሪያ እንደሆነ ባናቅም ግን ከዚህ በፊት የወጣ መረጃ ነበረ አንዷ ባሌን እያወራችው ነው ዳጊ የኔን ትዳር እየበጠበጠች ነው ብላ መረጃ ወጥታ ነበር እስኪ ላሳያችሁ እሱ እቻኔ ሜሴጅ ዳግማዊት ናት ዳግማዊት ፀሐዬ እሷ ናት ባለቤቴን ያማገጠችው ቤቢ ደግሞ ባሏ አሜሪካ ነው ያለው ለሱም ልኬለታለሁ ኦሬዲ ፍቺ ላይ ናቸው እነሱ እንኳን እና በጣም በሚያስጠላ መልኩ ነው ህይወቴን የበጠበጠችው ይሄኛው ሳይፋቱ በፊት ኢንተርቪው ተደርጋ ነበር እስኪ እሱን ቪዲዮ ላሳያችሁ ስለ ባሏ ምን እንዳለች ቤቢ የሚታወቀው ባይዘዌ በሚስቴ በማለት እና ቤቴ በማለት ነው ምክንያቱም አንድ የቅርብ የነሱ የሙያ አጋር ነው የሚባለው ከውጪ ደውላልኝ ወደ 18 ደቂቃ በላይ ነው ያወራችኝ ምንድነው እንዴት ነው ቤቢ አንቺ ምን አይነት ሚስት ብትሆኚ ነው ቤቢ በቃ ቤቱን የሚለው ሌሎች አብዛኛው አርቲስቶች ላይ ማየው ነገር አላይበትም ቢያመሽ እንኳን በቃ አሁን ወደ ሚስቴ ወደ ቤቴ ነው የሚለው እኔ እንኳን 2-3 ያጋጥሞኛልና ምንድነው ሚስጥሩ አለችኝ ማለት ሚስት ብትሆኚ ነው አይነት ነገር ነው ግን አይ ይሄ ከእግዚአብሔር ነው እሱ ቤቱን ወዳጅ ሚስቱን አፍቃሪ ስለሆነ ነው እና ብዙዎቹ በተለይ ኪነ ጥበብ ውስጥ ሆነሽ ይሄ አብሮ መዝናናት የሚባል ነገር አለ እና እኔ ደግሞ በጣም ነፃነቱን ሰጠዋለሁ የት ነህ ከማጋ የታመሻህልለውም በቃ ራሱ አስቦ ሲመጣ ነው ደስ የሚለኝና እኔም ነፃነቴን ስለምፈልግ እሱን ነፃ አደርገዋለሁ ቼክ አላደርግምና በቃ ለኔም እንደባል ኮምፎርታብል ባል ነው ለልጆቹም በጣም መልካም አባት የሚኮሩበት አባት ነው ስለዚህ እንደ አርቲስትነቱ እንደ ኪነ ጥበብ ሰው አይደለም የኪነ ጥበብ ሶስቶኝ ብዙ እንትኖች አሉ በዙሪያሽ እንዳልሹና ለዛ ተጋላጭነት ያለው ወንድ አይደለም ቤቱን አክባሪ ነው ለዚህ ደግሞ መንስኤው አንቺ ነሽ ቤትሽ ኮምፎርት ዞን የሚሆነው ቤት ውስጥ ያለ ሰው ሰላም መፍጠር ሲችል ነው እሱ ልክ ስለዚህ ተመሰከኛለሽ በብዙ ያመሰገንኩ ያዳጋው
የዛሬና ያርገውና እንደዚህ አይነት ኢንተርቪው ሰጣ ነበር። እንግዲህ ሶሻል ሚዲያን አካውንት ከፍታችሁ የሰዎችን ስም ለማጠልሸት ሊሆን ይችላል ወይም የሰውን ትዳር ለማፍረስ አካውንቱን የምትጠቀሙ ሰዎች እንጃ እግዚአብሔር ልቦና ይስጣችሁ ነው የሚለው። ሌላ ምንም አይደለም። ይሄንን ቪዲዮ ከኔ ቀድማችሁ ያያችሁም ሰዎች ትኖራላችሁ፣ ምክንያቱም ተልኮልኛል። ነገር ግን ያላያችሁትና ያልሰማችሁ ሰዎች እንግዲህ ይሄን ቪዲዮ ተከታተሉና ስለ ሁኔታው አስረዳችኋለሁ። እንግዲህ እውነት ነው ያደረገችው ሴት እኔ ነኝ። ነገር ግን ከባለቤቴ ጋር የዛን እለት ወደ ቦታው ስንሄድ የባለቤቴ ጓደኞች አሉ። ሳምሶን ታደሰ ቤቢ የባለቤቴ ጓደኞች መሃል ውስጥ አንድ ሰው ነው እና ቴብል እንግዲህ ሼር አድርገን የጋራ ልንጠቀምበት እንችላለንና እንግዲህ እንደምታዩት ነው። ኮሜንትም አለ። ኮሜንቱም ላይ ሲጋራ ያላጨሱ አብረው ወጥተዋል ተብሏል። የሳምሶን ታደሰ አዲሱ ፍቅረኛ ባለቤቱ ዳግማዊ በመዘፍንበት ቦታ ላይ ተብሎ ነው የተፖስተው። ሲጋራ ማጨስ ሰው አይደለሁም። በጣም የምወደው የማከብረው ትዳር ያለኝ እንዲሁም ደግሞ በጣም ቆንጆ ልጆችን ያፈራሁበት ትዳር ያለኝ ሰው ነኝና ባለቤቴን በጣም ነው የምወደው። በቦታውም ደግሞ ባለቤቴ ነበረ። ቪዲዮ ተቆርጦ ነው የተቀረጸው እና መጀመሪያ ቪዲዮውን ሳየው ያው ስላላደረኩት ስላልሆነ እውነታ ስላልሆነ ችላ ብየው ትቼው ነበር። ነገር ግን እንግዲህ የጉዳዩ ባለቤት የሆነችዋ ጻዊት ዳግማዊ መድረክ ላይ የተናገረችውን ደግሞ ድጋሚ ሲላክልኝ ነው እንዴ ማለት ይሄ ነገር እንዴት ነው ወዴት እየሄደ ነው ብዬ ይሄን ቪዲዮ ልሰራ የወሰንኩት ማለት ነው። ድምጻዊት ዳግማዊ ተሳስተሻል። እኔ የሳምሶን ታደሰ ምኑም አይደለም፣ እሱ ምንም አይደለም። እኔ ባለትዳር ነኝ። ከባለቤቴ ጋር ነው እዛ ቦታም የተገኘሁት እና የተሳተ መረጃ ይዘሽ ወይም ደግሞ አንቺ መስሎሽ ሊሆን ይችላል መድረክ ላይ እንደዛ ያልሽው እና እባካችሁ እኔ እግዚአብሔር ይመስገን የተባረከ ትዳር ስላለኝ ያው ወሬውን እንደ ወሬ ሰምቼው አልፌ ነበረ። ነገር ግን በሶሻል ሚዲያ የሰዎችን ትዳር የምታፈርሱበት እንዲሁም ደግሞ የሰዎችን ስም የምታጣልሹበት ጊዜ አይበቃም ወይ? ስለሚሄድበት ሁሉ እየተከተላችሁ የማይሆን ስም ትሰጡታላችሁ። እባካችሁ ሰዎች ባልተገኙበት ባልሆኑት ባልሰሩት ስራ መውቀስ ወይም ደግሞ ቪዲዮ እየቀረጹ መፖሰት ትክክል አይደለምና ከዚህ ስራችሁ ተቆጠቡ እላለሁኝ ማለት ነው። ጹም ላይ ወደኛ ያያየች ነው ይላል። ወደናንተ ባይ ወደምትቀርጹ ሰዎች ባይኖሮ ቪዲዮ ለምንድነው የምትቀርጹኝ እል ነበረ፣ ግን አላየሁም፣ አላስተዋልኩም። ኮሜንትም ላይ ደግሞ ልንጠይቃት ስንል ተያይዘው ወጡ ሲጋራ ላጨሱ ይላል። በህይወት ዘመኔ ሲጋራ አጭሼ አላቅም፣ እማጨስም ሰው አይደለሁም። ስለዚህ እባካችሁ ሶሻል ሚዲያ ከቻላችሁ ለጥሩ ነገርና ሰዎችን ለሚጠቅም ነገር ብትጠቀሙ መልካም ነው ላለሁኝ። አመሰግናለሁ። አንዳንዴ ታዋቂ ሰው መሆንም ለእንደዚህ አይነት ቦታ ላይ ችግር ይፈጥራል በህይወታችሁ ላይ ማለት ነው። ሰው አንድ እንከን ካገኘ ቪዲዮ ይቀርጽና በሌላ ነገር አዙሮ ነው የሚፖስትባችሁና ይቺ ልጅ እንግዲህ የባለቤቴ ጓደኛ ነው የምትለው። ጓደኛዬ ደወለልኝና ምን እንዳለኝ ታውቃላችሁ? አንድ ሳምንት ሆኗታል። ይሄው ባለቤቴ ኮምፒውተር ላይ ስቀመጥ፣ ላፕቶፔን ስነካካ፣ ስልኬን ስነካካ፣ ቲቪ ስቀያይር፣ ሶፋ ላይ ስቀመጥ ምንም ኮምፕሌን የለም። ልጆቹን አገዘኛ አትል ምን አትል በቃ ዝም አለቻል። ምንም ሳትል አስመርምራት ታማለች አልኩት። ሄዶ እውነትም ቼክ ሲያስደርጋት ጉሮሮዋን ኢንፌክሽን ነው ምናምን አሉት። ምክንያቱም እኔ ሚስቶች ዝም ሲሉ አይመቸኝም። ሚስቶች ዝም ካሉ የሆነ ነገር ማዕበል ሊመታ ነው ቤቱ። የሆነ ሚሳኤል ምናምን እያደራጁ 50 ሺህ ወታደር ላይ ምናምን እያደራጁ እንደዚህ ነው የሚመስለኝና እኔ እንደውም ባለፈው ዕለት ሚስቴ ዝም ስትል ጠፍታለች ብዬ ፖሊስ አመለከትኩ። እንዴ እኔ ዝም ስትል ደስ አይለኝ። ማውራት መለፍለፍ አለባት። የሆነ ነገር ኮምፕሌን ማድረግ ዝም ካለች እንዴ ሩሲያን ወይ አሜሪካንን ወይ እንደዚህ ቻይናን ምናምን እያማከረች ነው የሚመስለኝ። የጦር ሰራዊት ምናምን 50 ሺህ ወታደር ልትልክብኝ እንደዛ ነው የሚመስለኝ። ኧረ ዝም ካሉ ችግር አለ። ተደራደር። ቺኮች እንዴት ናችሁ? ሰላም። ሴቶች ይላል ለርኪ ይላል። ቆንጆ እንዴት ነህ? ሰላም ነሽ? አለን። ቆይ እንዴ አይበል ቆንጆዬ ነሽ። አንቺኛውም ያቺ አንተ ምንም አትልም አይደለ? ስልክ ቁጥርሽን መውሰድ እችላለሁ? እንጃ። አበባ ግን ይዘህልኝ ሳመጣ እንዴት ነው? ሰጥሻለሁ፣ ችግር የለውም።
ሰላም ያንቺ ስልክሽን አሰጭኝም እንዴ እሷ እየሰጠችው አይደል ምትለው ያማን እንዴ ረጋበልኝ እንደዚህ እኮ አይደለም ቺክ የሚበለው ታባል እንዴ ይሄ ምግብ አረገው እኮ ይቅርታ አይደለ ወዴናች ለምን ሆቴል ለምን አንሄድ እየበላን እየጨበስን እየበላን እየጨበስን ኤክሳይትድ ሆኖ ነው ቆንጆ አይታያቅማ እና ምንድነው ምሰራው እንግዲህ አንቺ ማስደሰት ነው ስራዬ አንቺ ስራ የለሽማ ያንተ ኖር አይደለም እንዴ እና ዝም ትላለች እንዴ ምን ሆነ አንተ ምን ታመጣለህ ምንድነው ቆሻሻ እንዴ አንቺ ምንድነው የምትለው ነው ምንድነው ማንኔ ነው አንቺ በጣም እያፈጠኝ ነው አንቺ በጣም ነው የምታዩ ምንድነው እቺ ከዚህ ቆሻሻ እኔና አንቺ እናወራለን ይቅርታ እሺ በቃ ቆንጆ ሌላ ቀን እንገናኛለን በቃ አትሄድ ያማል ሂድ ንዳው በቃ አቺ ሁሌ ቺክ እንዳትመለስ እንደዚህ የቀበታውሽ ቆይቻለሽ ዝም በል እንደ አይነት ጠበሳ ግን አልቀረም ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ እነዚህን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ ማግኘት አይለፋችሁ ሰላም ሁኑ